በሌላ በኩል ስራውን ተያይዘውታል። የግንባታውና የመሳሪያ ተከላው የተጠናቀቀለት የቺፕውድ ፋብሪካም በቀጣዩ 2 ወራት ውስጥ ስራ ይጀምራል። ፋብሪካው ተጨማሪ የሥራ ዕድል ለአካባቢ ወጣቶች ይከፍታል ማለት ነው። የኮምፔሳቶ ፋብሪካው በዘመናዊ መሳሪያዎች በመታገዝ እንጨትን እንደ ወረቀት እየሰነጠቀ ይጠቀልላል። ፋብሪካው የአቅርቦቱን ችግር ከመፍታቱም ባሻገር ለአያሌ ዱከም ወጣቶች የሥራ ዕድል ከፍቷል። በ40 ሚሊዮን ብር ካፒታል የተቋቋመው ሸራ ፋብሪካ ጥራት ያለው ሸራና ድንኳኖችን ያመረተ ለሀገር መከላከያና መንግስታዊ ላልሆኑ ድርጅቶች ያከፋፍላል። በ1997 ዓ.ም የተመሰረተው ሸራ ፋብሪካ በ3 ግዙፍ ማምረቻ ቤቶች ውስጥ የክር ማጠንጠኑን የመሸመኑንና ያለቀ ምርቱን ያወጣል። ፋብሪካው ለአካባቢው ወጣቶች የሥራ ዕድል ከመክፈቱም ባሻገር ስራውን በማስፋፋት ተወዳዳሪ ፋብሪካ እየሆነ ይገኛል። 3 ግዙፍ የማምረቻ ክፍል ግንባታዎችን አጠናቆ የማምረቻ መሳሪያ ከውጭ ሀገር በማስገባት ላይ የሚገኘው የሸራ ፋብሪካ በቀጣይ 2 ወራት ውስጥ ስራ ይጀምራል። ይህም ለአያሌ ዱከም ወጣቶች የሥራ ዕድል ከመክፈቱም ባሻገር በሀገሪቱ የምጣኔ ሀብት እድገት የላቀ ሚና ይጫወታል። እዚህ ድርጅት ስንገባ ምንም አይነት ነገር የለንም። ከትምህርት ቤት መጣን፣ እዚህ ገባን፣ አስተማሪ ራሱ ቀጠረልን። ከዛም በኋላ ምን ሰለጥንበትን መንገድ አመቻቸልን፣ ሰለጠንን፣ ማሽን ኦፕሬተር አደረገን። አሁን ራሳችንን ስለን እንድንሰራ አድርጎናል። አልማሃዲ ጨርቃ ጨርቅ የተሰኘው የፓኪስታን ዜግነት ያላቸው ባለሀብት ንብረት የሆነው ኩባንያ 2 ፋብሪካዎችን በአንድ ግቢ ውስጥ የሚያንቀሳቅስ ፋብሪካ ነው። አልማሃዲ ጨርቃ ጨርቅ ኩባንያ ከፍተኛ ጥራት ያላቸውን ልዩ ልዩ አልባሳት እያመረተ ለሀገር ውስጥና ለውጭ ገበያዎች ያቀርባል። በቅድሚያ የሀገር ውስጥን ፍላጎት ለማሟላት በትጋት እየሰራ የሚገኘው የጨርቃ ጨርቅ ፋብሪካ በተጓዳኝ ለውጭ ሀገር ገበያ የሚውሉ ምርቶችን እያመረተ ይልካል። ፋብሪካው በዋነኛነት የፖሊስተር ምርቱን ለአሜሪካ ገበያ የሚያቀርብ ሲሆን በቀጣይ ለአውሮፓ ገበያ ለማቅረብ እቅድ ይዟል። በታይዋን የጥራት ደረጃ እያመረተ ለገበያ የሚያቀርብ መሆኑን የሚገልጸው ፋብሪካው ኢትዮጵያ ምቹ የኢንቨስትመንት ስፍራ በመሆኗ ግዙፍ የማስፋፊያ ስራዎችን ለመስራት አቅዷል። First of all, his name Ethiopia his country is like a backward. ኢትዮጵያ እጅግ ኋላ ቀር እንደሆነች አድርጌ ነበር የምገምተው። የሚገርመው እጅግ ብዙ አስደሳች ነገሮች አሏት። በጥሩ እድገት ላይ ያለች ሀገር በመሆኗ ባለሀብቶች መጥተው ቢሰሩ ተጠቃሚ ይሆናሉ። አየሯ፣ መሬቷና ህዝቧም እጅግ በጣም ጥሩ ናቸው። And he is too much earn in is by own and also is in like a government in Ethiopia. So I says all investment is come and invest. በተመሳሳይ ግቢ ውስጥ የክብሪት ፋብሪካው ጥራት ያላቸውን የክብሪት ምርቶች እያመረተ ያወጣል። የክብሪት ፋብሪካው ከ300 በላይ ሴት ሰራተኞችን ቀጥሮ እየሰራ ይገኛል። የክብሪት ፋብሪካው ለሀገር ውስጥ ፍጆታ ብቻ ሳይሆን በአብዛኛው ለውጭ ገበያ ነው የሚያመርተው። ፋብሪካው የኢትዮጵያን የንግድ ምልክት ይዞ ነው በውጭ ገበያ ውስጥ የሚያሰራጨው። በሚቀጥሉት 2 ወራት ውስጥ የክብሪት ፋብሪካው ማስፋፊያ ስራ ስለሚጀምርና ተጨማሪ 300 ሰራተኞችን ስለሚቀጥር በድምሩ ለ600 ሰራተኞች የሥራ ዕድል ይከፍታል። በፓኪስታን ባለሀብት ንብረትነት የተመዘገበው የምስር መከኪያ ፋብሪካ ለአያሌ ከተማ ወጣቶች የሥራ ዕድል ከፍቷል። ወጣቶቹ ከውጭ ከመጡ ባለሙያዎች የሙያ ዕውቀትም እየቀሰሙ ይገኛሉ። የምስር ምርቱን ከገበያ እየገዛ በልዩ ልዩ መልክ እየከካ ለውጭ ሀገር ገበያ የሚያቀርበው ፋብሪካው በቀጣዩ ሰፊ የማስፋፊያ ስራ ሊሰራ አቅዷል። የጥራት መቆጣጠሪያው ከውጭ የመጣና ዘመናዊ ስለሆነ ከማሽኑ ጋር የመጡ ልጆች ነበሩ። ያንን ማሽን ለኛ ሀገርም አዲስ ነው። ያንን ነገር ከነሱ ዕውቀቱን እንትን ያለው በአሁኑ ሰዓት ያው እኛ የኦፕሬተሮቹ
እኔም ሁላችንም እንትን እንለዋለን እንቆጣጠረዋለን። በቅድሚያ ግን እነሱ ሲመጡ ከነሱ ነው የተቀበልነው። ይሄን እነሱም ስልጠና ነው የሚሰጣችሁ? መጀመሪያ አሁን ራሳችን እንችላለን፣ ሁሉም ይሰራል። እዚህ በመስራታችሁ ምንድነው ተጠቃሚነታችሁ? አንደኛ ያው ቤተሰቦቻችንን ራሳችንን ማስተዳደርን እንላለን። ለአካባቢውም ሰው የስራ እድል ይፈጥራል ፋብሪካው። በዛ መጠን ነው የሚኖረው። የስራ እውቀትን ስለተመለከተ ምን ያህል? የስራ እውቀትን ማለት አሁን ለአፕ ቱ ዴት የሆነ ዘመናዊ ማሽን ስለሆነ ይሄ ነገር ለዚህ ማሽን በፊት እንግዳ ነበር። አሁን ግን ስላወቅ ነው ለሌላውም ሰው የማሳወቅ እንትኑ አለን። የዱከም ከተማ በሆቴልና ቱሪዝም ኢንዱስትሪ መስክም እየገሰገሰች ትገኛለች። በከተማዋ ከተገነቡት ማራኪ ሆቴሎችና መዝናኛ ስፍራዎች መካከል ጥቂቱን ለአብነት ያክል እንመልከት። ይና ግራንድ ሆቴል በከተማዋ ከሚገኙ ደረጃቸውን ከጠበቁ ሆቴሎች ግንባር ቀደሙን ስፍራ ይይዛል። ከ22 ሚሊዮን ብር በላይ ወጪ ተደርጎበት የተገነባው ይና ግራንድ ሆቴል በአንድ ከዝቅተኛ ንግድ ተነስተው ከፍተኛ ደረጃ በደረሱ ባለሀብት የተገነባ ሆቴል ነው። በ1963 ዓ.ም በልጅነታቸው ዱከም ከተማ የመጡት አቶ ይልማ ወርቄ በወር 1 ብር ደሞዝ ተቆርጦላቸው ነበር ስራ የጀመሩት። ከዚያም ደሞዛቸው አድጎ 10 ብር በወር ደርሶላቸው ሲሰሩ ቆዩ። በ1970ዎቹ 70 ብር ይዘው የንግዱን ዓለም የተቀላቀሉት ባለሀብቱ ዛሬ በሁለቱ ሆቴሎቻቸው 105 ያህል ሰራተኞችን ቀጥረው ያሰራሉ። በሁለቱ ሆቴሎች 105 ሰው አለ። በሁለቱ ሆቴሎች እዛ 35 ሰው አለ፣ እዚህ 30 ሰው አለ። ያውም ጊዜያዊ ሳጨምር ነው። ይሄ አለ። እኔ ከአንድ ብር ደግሞ ተነስቼ የዚህን ሰው እድል እንጀራ አብሮ ከነዚህ ወንድሞቼ ከነዚህ እህቶቼ ጋራ እግዚአብሔር ፈቅዶልኝ አብሬ በመብላቴ አብሬ በመስራቴ ደስተኛ ነኝ። የጠንካራ ስራ ውጤት የሆነው ይና ግራንድ ሆቴል ለሀገር ውስጥ ተገልጋዮች ብቻ ሳይሆን ለውጭ ዜጎችም ተመራጭ መዝናኛ ስፍራ ሆኖ አግኝተነዋል። ባለሀብቱ በቀጣይ አሁን የያዙትን የልማት ስራ በማስፋፋት ለዜጎች የስራ ዕድል በመፍጠር የከተማዋን ውበት በመጠበቅና የሀገሪቱን የምጣኔ ሀብት በማሳደግ ረገድ የበኩላቸውን እንደሚወጡ ተናግረዋል። በተመሳሳይ የገደራ ሪዞርትም የዱከም ከተማ ተመራጭ የመዝናኛ ስፍራ ሆና እንድትቀጥል የበኩሉን ሚና እየተጫወተ ነው። ሆቴሉ ከተገነባ ረዘም ያለ ጊዜ ያስቆጠረ ቢሆንም ተጨማሪ የመዝናኛና ጥራት ያላቸውን የመኝታ ክፍሎች በመገንባት ተገልጋዩን ማህበረሰብ በማዝናናት ላይ ይገኛል። በአጠቃላይ የዱከም ከተማ አስተዳደር በሰላም መልካም አስተዳደርና በልማት ዙሪያ ከተማዋን የላቀች የኢንዱስትሪ ማዕከል ለማድረግ ከነዋሪው ጋር በመሆን ከፍተኛ ርብርብ በማድረግ ላይ ይገኛል። ጅምሩ ተጠናክሮ እንዲቀጥል ህዝቡና የሚመለከታቸው አካላት ከጎኑ እንዲሰለፉ ጥሪውን አቅርበዋል።